ሰላም ውድና የተከበራችሁ የሄለን ዩቲዩብ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ ጽናት ድራማን 180 ይዤላችሁ መጥቻለሁ። እንግዲህ ሁላችሁም ላይክ እና ሼር እያደረጋችሁ እንግዲህ ጽናት ኪራና ሊና እንዲሁም ብርቄ ማለት ነው ወደ ከተማ ሄደዋል። ሊና እንግዲህ ጽናት እንግዲህ አባቷ ጋር ስለቀረይ ከዛ ደውላ እንዴት ናችሁ ሰላም ናችሁ ወይ በሰላም ገባችሁ ወይ ቤቱ በሰላም ቆየ ወይ ብላ ትጠይቃለች ማለት ነው። እንዲያይዘው እንጂ አሁን እኮ እንደናፈከኝ ብታውቅ አለችው። ከምታስበው በላይ ናፍቀኸኛል። የኔ ናፍቆት ግን መልሶ አገርሽቷል። እኔ ግን ተመልሼ ልመጣ ነው ሲል ወደ ታንቺ ጋር ነው እና ምን ችግር አለው እያለች ነው። እናቀበለሃለሁ ጭራሽ እና እኔ ደግሞ አንቺን በጣም ናፍቀሽኛል። አይዞህ ትንሽ ጊዜ ነው እኔ ራሴ እመጣለሁ። በቃ መጠበቅ ነው ምን አማራጭ አለኝ። ግን እንዴት ነግን ደግሞ ደውላ ገባሁ እንኳን አትልም እንዴ? ኧረ ከመጣች ራሱ ከክፍሉ አልወጣችም እንዴ? ምን ሆና ነው? ምን አውቃለሁ። እሷ ብታይ ከክፍሉ አልወጣችም እያለ ነው። ቆንጆ ሆኛለሁ ከክፍል አልወጣሁም። ኧረ ሊና ግን ምን ይሻላታል እያሉ ስለ ሊና እያወሩ ነው። ግን ያው እሷ ብርቄን ይዛ መሄዷን ጉዱን አላዩም። እንደው ካላበድሽ በስተቀር እንዴ ለምን ኧረ ተይ ምን ማለትሽ ነው እያሉ እንግዲህ እና ምን ልታረግ እንደሆነ ሊና ምን ልታረግ እንደምትችል አታውቂም። አታስብ እስከዛ ተስተካክላለሁ ብላለች ብላ እንግዲህ እያወሩ ነው ማለት ነው። ከዛም እንግዲህ ሊና ደግሞ ናቲን እንደው ውልቅ አልክ እኮ ከሳህ እኮ አለችው። ምን ላርግ ብለሽ ነው? አልበላ አልጠጣ ውልቅ ብያለሁ አለ። እንዴ ውልቅ ብለህን ለመባል ራሱ ትንሽ ነው የቀረህ። ምን ታረጊዋለሽ? ግድ የለም አሁን አንቺ ያመጣሽው ማልሰራ እሱን ስበላ ወደ ቦታ ይመለሳለሁ። እንደው ናቲዬ ባትበላና እንዲሁ እዚህ ብትሆን እሺ እንደዛም ሆነ ካልሽኝ ይስማማለሁ አለ። እዛ ኪራ እናንተ እንደዛ ስትባሉ የነበረው ለኬ ሁሉ ጊዜ ስለምትገናኙ ነው አለ ኪራ። ከዛ አዎ ወይ ለኬ መራራቅ እንደዚህ አይነት ነገር ፍቅርን ይጨምራል አለ። ያመጣችልኝን ማር እስክበላ ድረስ ነው አለ። አይ ማለት ስትላይ ምንም ማለት አይደለም ግድ የለሽም ተነሳሽ አይቀር ማሩን አምጪ ለኔ ብለሽ እንዴ ከዛ ስንትና ስንት ኪሎ ሜትር ተሸክመሽ የመጣሽው ሲላት ለራሴ ለፊቴን እቀባዋለሁ ወፍቴ መጠበቂያ ይሆነኛል። ለፊትሽ ምን ያደርጋን? ቆይ በማር ብዘፈዝፊውን የማይቀየር ፊት ምን ያደርግልሻል? ጠብለማ ይላላት። አሁን ወደ አመልነታችሁ ተመለሳችሁ አለ ኪራ። ለኔ ብላ እዛ ድረስ አስባ ይዛ መጣ። ቆይ ግን አሁን ለፊቴ ነው ስትል አንተ ትንሽ አትገርምም አለው። እኮ ይገርማል ነው። እሺ ማን እንደሚሰጥህ እናያለን አለችው። ግድ የለሽም አሁን እሱን ይዘሽ ነይና የተነቃቀመውን ናፍቆታችን ብንወጣ ይሻላል። እንደውም አላመጣም ብላለና አኩርፋ ሄደች ማለት ነው። ቆይ ግን እቺ ልጅ እንግዳ ሲመጣ እንደዚህ እንደምትቀበለው አታያትም እንዴት እንደባሰባት? እኔማ መሄድ ያለብኝ ቢቀርብ ነው። እዛ ዱላ ተምራን የመጣችው እንዳትከመርብህ ምንድነው የሚሻለው? እሺ ታዲያ እንዴት ብዬ ማሩን ልብላ አለ። ለማሩ ነው አይደል ይሄ ሁሉ የምትሆነው? ችግር የለውም ኪያለች ትሰጣለች። አሁን ምን አገባኝ እሷን ከመለማመጥ ኪያን ሂጅ ማር ስጪ ብል ኪያን ጠይቃለሁ አለ። እንግዲህ ኪራ ከቱ ጋር ከኪያ ጋር ማለት ነው። ጽናት አልመጣችም። ከዛ ቅዱሴና ናሁም መኪና ውስጥ ነው ቆዝመው ብቻ ሲሆን ይሄን ነገር አታደርግም። እኔም ራሱ እኮ ያችናት እሷ የምትለው ካልሆነ ራሱ ማንንም አትሰማም። ማናት እሷም እኮ ቷን ለማግኘት እየለፋች ነው ያለችው። ቆይ ቅዱስ እኛ ሰኒ እንድትገኝ አንፈልግም እንዴ? እና ጽዮን የምታውቀው ነገር ብታውቅ ኑሮ ይህንን የምታደርግ ነገር ጽዮን ይህን ለማድረግ አቅም የላትም። ለምን እንደዚህ ታደርጋለች ብሎ አሁን በጣም እየተቆጣ ነው ማለት የሰኒ እህት ራኬብ እንግዲህ እንትናን
ጽዮንን እንግዲህ የእስር ቤት ማዘዣ ወጣባታልና ናሁም በጣም ተበሳጭቷል። ከዛ ቅዱሴም ደግሞ ይሄንን እኮ የምታደርገው እሷ እህቷ ስለጠፋችባት ነውና አትበሳጭባት ይለዋል። በቃ እሺ አሁን ተረጋጋ እንጂ እዚህ የመጣኸው እኮ እንዳትጣላ ነው፣ እንደዚህ መሆን የለብህም አለው። እማዬ ስታለቅስ እያየሁ መረጋጋት አልችልም ማለት እና በዚህ ሁኔታ ሆነ አንተንም ሊያስሩ ይችላሉ፣ አንተ ብትጨመርባት ነው እንዴ? እና ምንድነው የምናደርገው አላውቅም ብለው እንግዲህ ምሩና እናትህ ወደ ቤት መሄድ ነው የሚሻላቸው ሲል እምቢ አለች እንጂ እኔም ሂዱ እያልኳቸው ነበር። ለነገሩ እዛም ሰው ሲበዛ ጥሩ አይደለም ብሎ እንግዲህ አሁን በጣም ብስጭጭት ብሏል። እንግዲህ ብስጭጭት ብሏል ማለት ነው። ያው እናቱ እንግዲህ ስለምታለቃቅስበት እቺ ነገረኛ ሴትዮ ማለት ነው በጣም ነው የምታለቃቅሰው እና ለምዬ ተብየዋ ማለት ነው። እና ደግሞ ወደዚህ ጋር ወደ በዛብህና ሰላምታ የለም እንዴ አቶ ተሰማ አሉ። በዛብህ እንትን አውሬ ሰላም ተባለ አልተባለ ደግሞ ምን እንዴት ነው አንተ የምትናገረው አለው። እና ሚስቱ ጠፍታበት ምንም እንዳልተፈጠረ ዝም ማለቱ አውሬ ከማስባል ምን ሊያስብል ይችላል አለው። አንተ ሰውዬ እንዴት ነው ግን ከኔ በላይ ያሳሰበ? ብርቅ እኮ ናት እናት ሆና ሚስትነቷ ለኔ መስሎኝ እና ሚስት ስለሆነች ነው እንዴት ሆነች የት ገባች ብለሽ መንደሩ ሲጨነቅ ቤት ዘግተህ የተቀመጥከው አለው። ስማ ይሄ ሚስቴና መልኩ ነኝ የማውቀው አንተ አይደለህም እና ታወክሽ የት ናት አለው። ንገረና አለው። ቆይ ምንድነው እንደዚህ ደርሶ ጡቅ የሚያደርግህ? ትሰማኛለህ አልበዛብህ? ምንም ቢሆን ከእጇ በልቻለሁ፣ ከእጇ ጠጥቻለሁ። አይ እኔ ግን እንደዛ መስለሃለኝ። አይ አንተ እንደፈለክ ካስብ አለው። እሱ የኔ ጉዳይ አይደለም። እንዴት ነው ግን አነጋገር ትክክል ነው? በዛብህ እኮ ነኝ አለ። በዛብህን ያከብርሃለሁ ግን ሚስት ላይ እንደዚህ ጨክነ ሳይ ሁሉ ነገር እርግፍ አርገህ ትተኸዋን አለው። እንግዲህ በዛብህና አቶ ተሰማ በጣም ነበረ የሚዋደዱት። ተሰማ ግን በዛብህን አሁን ሙልጭ አርጎ ጠልቶታል ማለት ነው። ለሚስቱም ጥሩ አይደለም። ያለ አንዳች ምክንያትማ እንደዚህ አልደነፋህም፣ የሆነ ነገር አለ አለ አቶ በዛብህ እንግዲህ በጣም ነገረኛ ሰውዬ ናቸው። ለሚስቱም የሚጨነቁ አይደሉም። እንግዲህ ጽዮን ወደ እስር ቤት ማዘዣ ሊወጣባት ተጠርታለች፣ ወደ ፖሊስ ጣቢያ ማለት ነው። ከዛም ቆዝማ ተቀምጣለች ማለት ነው። በነገራችን ላይ በዚህ እንኳን ምንም ጥፋት የለባትም። ማንንም እንዲታሰር ማለት ማንንም እንዲታገት አላደረገችም። ይህንን ያደረገው እንግዲህ ጊዜ ያወጣዋን ቀስ ብሎ ያን ስፒድ የሚባል ሰካራም ነው ማለት ነው። ጽዮን እንኳን በዚህ በኩል ምንም አላደረገችም። ያው ግን ከሷ ጋር እየተጣላች ስለነበረ እሷ ናት የተጠረጠረችው። መርማሪ ስለሺ ይባላለሁ። እሺ እኔ ግን ምንም ያደረኩት ነገር የለም። ሰውን በመደብደብ ወንጀል ተይዘሻን አላት። ግን የት እንዳለች አላቅም። ከወይዘሮ ሰናይ ጋር ምንድን ነው ያላችሁ? ምንም አይደለም፣ በቃ ትንሽ አለመግባባት ነው። ኦኬ ምን አይነት አለመግባባት? በምሩ ነው የተጋጨው። ማናት ነው? የናሆም ሚስት ናት። በቃ ከምሩ ጋር ስንጋጭ ለእሷ ተደረበች። ለመጨረሻሽ ጊዜ አይሻት መቼ ነው? ስንደባደብ። ተደባድባችሁ ነበር? አዎ ተደባድበን ነበር። አይ ከዛ በኋላ ይቅርታ ልጠይቀኝ ቤት የመታ ነበረ። ከዛ በኋላ ያንቺ መልስ ምን ነበረ? ለምኑ ይቅርታውን ተቀበልሽ ወይስ? እኔ ያላገኘኋትም ነበር። አሁን ያየኋት እኮ የዛን ቀን ነው አልሽኝ አሏት። መልስ የለም። እኔ ምን እልሃለሁ? ስለዚህ እኔ ምንም የማውቀው ነገር የለም። አሁን ማረፊያ ቤት ትቆያለሽ ተባለች። ፖሊስ ጣቢያ ውሰዳት ተብላ እንግዲህ ወደ ፖሊስ ጣቢያ ገባይ ማለት ነው። እዚህ ጋር እንግዲህ ደግሞ አቶ ወስፊድ መጥቶ ሊናን ሰላም ብሎ ኪራ ዘመዴ ነው ተዋወቀው። ከዛ ኪራም ሰላም፣ ሊና ግን አስጨናቂ ነበር ያለችኝ፣ እሷ እንደዚህ ነች ብሎ እንግዲህ የኪራ ወንድም ነው ግን የሊና ዘመድ ነው ቁጭ አለ። ሊናም እንግዲህ እቺ ፈሪ
ሁሉን ነገር ደብቃ ያው አባብዬ ያለ ፈቃድሽ ቤትሽ ስለመጣው በጣም ይቅርታ ተቸግሬ ነው። ኧረ ምንም አይደል እንደውም ጠበክልኝ አይደል አለች ሊና። ትንሽ ጊዜ ነው ተፍ ተፍ ብዬ ስራ ምናምን እስከመጀመር ድረስ ነው። እንዴ እስካሁን አላገኘህም እንዴ? አሁን እኮ ኪራ መጥቷል። የሆነ ታነስ ያለች ቤት ተከራይተህ ብትገባ እኮ ጥሩ ነው። እዚህ ለምን ትቀመጣለህ አለችው። እኔም አፋልግሃለሁ አለው ናቲ። እዛ ደግሞ ሊና ተይ እንጂ ተይ አታሳቂው ብራዘር፣ ስራም ከሆነ እኔ ጋር ትጀምራለህ አለው። አብሽሪ አባቢ ለተኛ በቃ ብላ የምን መተኛት ነው? ዘመድሽን አጫውቸው እንጂ ናፍቀሽኛል የሌለ ናፍቀሽኛል። በዛ ደግሞ ጨዋታሽ ናፍቆኛል የሌለ አለ። አዎ ተጫወቱ ብሎ እያለኝ ነው እንግዲህ ሌና። አይ ኪራ ጉዱን አላወቀ። የራሱ ጉድ መሆኑን እንግዲህ አባቱ በየቦታው ያንጠባጠበው ልጅ መሆኑን አላወቀምና እንግዲህ የኪራ አባት በየቦታው እየሄደ የሚወልድ ነው ማለት ነው። ከዚህ በፊት ክብሮም ልጅ ነው ብሎ አመጣ። ከዛ ደግሞ ኪያ እዛ ደግሞ እንግዲህ ይሄ መጣ ማለት ነው። እንግዲህ አባትየው በህይወት የሉም። አባትየው በህይወት ቢኖሩ ጥሩ ነበረ። እንግዲህ ኪራም ደግሞ ቀስ ብሎ ወንድሙ መሆኑን ያውቃል ማለት ነው። ከዛ አቶ ተሰማ ደግሞ ወደ ጽናት ቤት መጥቶ እንግዲህ አቶ በዛብህ ጋር እየተጣላ ስለሆነ እንግዲህ ወደዚህ ቀረብ እያለ ነው። ይኸውልህ ብርቅ የጠፍታ ዝም እንበል ወይ አለ። እኔ እኮ ከዚህ ሰውዬ ጋር መነካካት ስለማልፈልግ ነው አሉ። እንዴ እሱም ብለን እኮ አይደለም እሷን ብለን ነው እንጂ መሯት ወደ አንዱ አቅጣጫ ስከድ የሆነ ነገር እንዳኮን ሰግቼ እኮ ነው። እኔም እኮ ክፉ እንዲገጥማት አልፈልግም አሉ የጽናት አባት። ታዲያ ምን ማድረግ እችላለሁ እኮ? የሆነ ነገር እናድርግ። ቤተሰቦቿ ከሌለች እኛ ምን ማድረግ እንችላለን? ቤተሰቦቿ ናቸው መፈለግ ያለባቸው። አላቅም አንተ ጋር መፍትሄ አይጠፋም። እንግዲህ እንደዚህ ብሎ መጠየቅ ያለበት እሱ ነው። ግን አንተ እንደዚህ ማሰብህ ምንድን ነው አሉት። የማይሆን ነገር ማሰብ ተውና ስለ ብርቄ እናስብ አለ። ምን ማድረግ እንዳለብህ እኔ አላውቅም፣ እኔ ጋር ግን መፍትሄ የለም ብሎ የጽናት አባት አንተ እኮ ብዙ ሰው ታውቃለህ፣ ሰዎች ጋር ምን ትገባባለህ? የሁላችንም አባት ማለት እኮ ነው አቶ ተሰማ። ከዛ ብለው ምን ነው እንደሱ አየኸኝ? እንደው ከሳምንት በፊት እኔን ለመጉዳት የምትፈልግ ሰው አሁን ለብርቄ ብለ እኔ ማማካሸት ገርሞኝ ነው አሉ። እንዴ ሰውዬ ምንም አልሰማም። በቃ እንደው ልተባበር ከተማ ሀዩት ሰዎች እጠይቅልሃለሁ አሉ። አዎ እንደውም እንደሱ አድርገ ደህና መሆኗን ለማረጋገጥ ብቻ ነው። እሺ ግን አንድ ነገር እንዳይወጣብህ አለው። አረ እኔ ለማንም ምንም አልልም፣ እኔ አልናገርም፣ እኔ ነገር መሮኛን አሉ የጽናት አባት። እሺ እኔ አልናገርም፣ ግን እኮ ትልቅ ሰው ነው እኮ ሰው አሉ አቶ ተሰማ። እሺ ግድ የለም ብሎ እንግዲህ የጽናት አባት ጋር እያወሩ ነው። ከዛ አይች ደግሞ ወደ ሴትዮ የናሁም እናት የነምሮን ቤት ልሰብረው ነው። ስሚ አንቺ እኮ ጽዮንን ስለማትወጃት ነው ተረጋግተሽ እፎይ ብለሽ ተቀመጥሽ ብላ እንግዲህ ምሮን ደግሞ እንግዲህ እያስጨነቀቻት ነው። እንግዲህ ምሮ ደግሞ እርጉዝ ነች ማለት ነው። ይቺ ምናጢያማት ደግሞ እንግዲህ ለጽዮን ብላ እያማረረቻት ነው ማለት ነው። እፎይ ብለሽ ተቀመጥሽ ስለማትወጃት ነው ብላ ወሬ ማውራት ጀመረ። አረ እንደዛ አይደለም አለች። ከዛም በሩ ጉጉጉ ወይ ቤት አትኖርም ይሆናል የለችም ይሆናል ብላ እንግዲህ በሩንም ልትሰብረው ደረሰች። ምን ነይ ክፈሽ አንቺ የተረገምሽ አለቻት። ምንድነው ምሩ? እኔ ፊት ለፊትሽ ቁሚ ለምን እሷን ትናገሪያታለሽ? እሺ ምንድነው የሰው ብር እንደዚህ መደብደብ ትሰሚያለሽ? ልጅን ካል ስፈተሸው ወደ አንቺም ሊዞር ይችላል አለቻት። እንዴት ነው ይሄ ነገር? ብንከባበር አይሻልም? ኧረ ሰዎች ተረጋጉና አውሩ። ምንም መረጋጋት አያስፈልግም። ልጅን ምን እንዳደረገቻት ብቻ አላቃትም። ምንም አላደረገችም። ደግሞ ከእህቴ ጋር ጸብ ናቸው እና ያንቺ እህት ውሻ ከሆነች ምን ታደርጋለህ? እህቴን መጥፎ ቃላት አትናገሪያት። አሁን ትሰሚያለሽ? ልጅን ሄደሽ እንዳሳሰርሻት ሄደሽ ታስፈቻታለሽ አሉ። በስብሳት ቀርም እህቴ ያልመጣሽ መቼም አልተዋትም ስትል ከዛ የናሁም እናት በጥፊ መመታት ጀመረች። ምን አልሽ አንቺ? ምንድነው?
አንቺ ደህና ቤተሰብ ያሳደገሽ ብትሆኝ እንደዚህ አትሆኝም ነበር ብላ በጥፊ ስትመታት ከዛ የሰኒት ደግሞ ትልቅነትሽን አክብር እንጂ አለቅሽም ነበር ምሮችን ሴትዮ ይዘሽልኝ ሂጂ አለኝ ከዛም በቃ እንሂድ ዝም በይ አንቺ ማንን ፈርተሽ ነው እንሂድ የምትይ ይችን ፈርተሽ የሚያዛልቅሽን ማለት ነበር ብላ የናሁም እናት በጣም ተበሳጨጭታ ትሄዳለች ምሮዬም እንግዲህ አማቷንም ፈርታ ከዚሽ ጋር ምሮም እንግዲህ ተካራና እቺንም አይዞሽ ለማለፍ ፈልጋ ነበር ግን ደሞ አማቷ ነገረኛ ስለሆነች ቆይኔና እህቴን መረን አሳይሻለሁ ብላ የምሮ እህትም በሩን የሰኒትን በሩን ዘጋችው ማለት ነው በጣም ተበሳጭታለች ራኬብ ማለት ነው እንግዲህ ናሁምና ደሞ ዘላልናት ማለት ነው ወደ ሰውን በጥፊ የምትመታ ማለት ነው እቺ ባለዬ ሰኒ በጣም እያሰቃየች ነበር ለምሮ አግዛለሁ ብላ ሰኒዬ በጣም መልካም ልጅ ነች ራኬብም እንደዛው ለህቷ ብላ ነው ስለዚህ እቺ ሴትዮ መታ በጥፊ መማታቷ በጣም ያስጠላል ማለት ነው ከዛም እንግዲህ ወደ ሊና ስንመጣ ሊና ይዛት የመጣችው ሴትዮ ብርቄ እንዴ ሊና ምን ሆና ነው ምግብ ይዤሽ መጣው ብላ በዛው የቀረችው እኔ እኮ በራብ ልሞት ነው በዛ ላይ ርቦኛል እያለች ነው እንግዲህ ይዛ መታ ደበቃታለች ማለት ነው መናገርን ፈርታለች በዛ ላይ ርቦኛል ሽንቴ መጥቶኛል እያለች ነው ወጥቼ ሽንችልም ታይሆን እንዴ እያለች ነው ብርቄ ወይ ጉድ እንግዲህ ኪራም ደግሞ ከቤት አትወጣም ሊና ምን ሆና ነው የሚለው እንግዲህ ብርቄ በጣም ገባ ስላለች ነው ደግሞ ቦታውን አላቀው ምን ማድረግ አለብኝ ምን ይሻለኛል አለች መቼም እንግዲህ ልብስሽ ላይ አሸኙ ማቶ ብርቄ ተነሽና ወደ ሽንት ቤት ሂጂ ከዛም ተነስታ እንግዲህ ጓዝ እያለይ ሽንቷን ለመሽናት ትወርዳለች ማለት ነው ከዛም እንግዲህ ስትወርድ ወደዛም ስትል ሽንት ቤት ነው ልታገኘው አልቻለችም እንደዚህም እያለች ስታይ ከዛ ቆይኑ እንዴት አይነት ቤት ነው ምንድነው ደረጃ ብቻ መውጫው የማይታወቅ ረድሊ እንደው ምን አይነት ቤት ነው አለች እንግዲህ እንዳገሯ ጎጆ ቤት መስዋዕት ነው መሰለኝ አቶ ብርቄ ማለት ነው ከዛ ኪያ መጥት ወይ ማንሽ እንጂ ብርቄ ይባላል እናቴ አለች እዚህ ምን ትሰሪያለሽ እንደው አይ ምንም አይደለም አለኝ ያንቺ ቤት ወዴት ነው አለቻት የኔን ቤት ይሄ ኪራ ቤት እንዴት ገባሽ ሊና ናት ያመጣችኝ አለች መቼ ነው የመጣሽው ስትላት እንደው እናገራለሁ ብላ ነበር አልተናገረችም እንዴ ነው ነገርኩሽ እኮ እሺ በቃ ተይው እናቴ ብላ ሰው ቤት ገብቶ ተወኝ በቃ አለ እንዴ በኔ ኪራ አልሰማም ብላ እንግዲህ ሊና ኪያ የጎተተይ ወደ ሳሎን ይዛት ሄደ እንግዲህ ኪራ ያላየው ጉድ ማለት ነው አይጉር ነው ከዛ ዴቭና ጽናት ደግሞ ቁጭ ብለው እያወሩ ቆይ ግን አቶ ተሰማ እናንተ ቤት መጥቶ ነበር እንዴ አላት ዴቭ አዎ አባቴን ፈልጎት ነበር ኧረ አይደለም ለምን ፈልጎት ምን ሊያረግ መጣለው እኔ ራሱ ገርሞኛል ስለ ብርቄ ጉዳይ ለመጠየቅ ነው የመጣ ታዲያ ስለሷ ጋሻ ጋር ምን ሊያወራ ይችላል እስኪ ተወኝ እኔ እኮ ምለው በዚህ ልክ ወርዶ እንደዚህ ከወደደ ለምን እስካሁን አብራት አይኖርም ማለች ጽናት እንግዲህ አቶ በዛብህ እንዲገለው ነው እንደ ጽዬ ከዛ በቃ የምታውቁት ሰዎች ሳሉ አፋልጉኝ ብዙ ነገር አወራ እኔ አላቅም አይ ተሰማ እንደ ሰው ምን ይለኛል እንኳን ብሎ አላሰበም እሷም ላይ ምንም አልመሰለውም የሚያሳስበው አንድና አንድ ብርቄ ማግኘት ብቻ ነው ግን ገርሞኛል እኔም ገርሞኛል ግን ሴቶች ስትባሉ ተገርሞኛላችሁ እንዴት እኔ እኮ የሚገርመኝ እንደዚህ ተንሰብስፎ የሚወዳችሁ እያለ እናንተ የምትወዱትን ብቻ ነው እዛ እንግዲህ ኪያ ታውቋታላችሁ ወይ ቤት ውስጥ ነው ያገኘዋት ብላ እየጎተተች ኪራ ፊት መጥተት እንዴ ቆይ ማን አመጣሽ ብሎ እዛ ጠፋሽ ብሎ ይጨነቃሉ አንቺ እዚህ መተሻል ሊና ናት ያመጣችኝ ሊና ቤት ኪራዬ ሊናዬ እንግዲህ ጥሩ ሰው ናት የኔ እናት እዛ ስትጨነቀና ሲደበድባት አይታ ይዛት መጣች የኔ እናት እንግዲህ የሰው ቤትም የራሷን ቤትም ባይሆን ተባብራታለች ማለት ነው እንደስ ሁላችሁም እንደ ሊና መልካም ሰዎች ሆኑ ማለት ነው ሊናዬ በጣም እናመሰግናለን
እንግዲህ በጣም መልካም ሰው ነሽ። እንዳንቺ አይነቶቹ ፈጣሪ ያብዛልን ማለት ነው። እዛ እንግዲህ መናጤ ባሏ ሲደበድባት አይታ ነው እንግዲህ እሷም ኪራ ጋር ተጠግታ ነው ያለችው። ቢሆንም ግን ያው ይዛት መጣይ ማለት ነው። ኪራም እንግዲህ ሲያውቃት ስለሚያውቃት ያው ኪያ ስለማታውቃት ነው ማለት ነው። ቤተሰቦች ሁላችሁም ላይክ እና ሼር ስለምታደርጉ እናመሰግናለን። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ስለነበረን ቆይታ ከልብ እናመሰግናለን። ፈጣሪ አምላክ በያላችሁበት ሰላማችሁን ብዙ ትርፍርፍ ያድርግልኝ። ፈጣሪ አምላክ የሀገራችንን ሰላም ይመልስልን። እምዬ ኢትዮጵያን የምንወዳት ማሏን ገነት ዳሯን እሳት ያድርግልን። እኛንም በስደት ያለንን ሁላችንም በሰላም ለሀገራችን ያብቃን። ስለነበረን ቆይታ ከልብ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እናመሰግናለን።